رمضان يا رمضان رمضان ጨረስክልኝ ሀቢብ ያናገርኩህ ነው ጨረስክልኝ እስኪ ተወኝ እባክህ እኔ ወላሂ የሰጡን ሰዓት እያለፈብን ነው ዛሬ ከሰዓት ስራችንን ማስረከብ አለብን እቺ ልጨርስና ሰራለሁ ፌስቡክ ላይ ተጠምደህልኝ ነው ትክክል አይመስለኝም አላኩልኝ በተደጋጋሚ እንዲህ አይነት ነገር ላይ ያያል አንዳንዴም ጌም ስትጫወት አንዳንዴም ኢንተርኔት ላይ ተጠምዳ አስተውያለሁ ይህ ማለት ጊዜ ላይ በጣም እየቀለድክ እንደሆነ ነው እንግዲህ በዚህ መልኩ ነው ጊዜያችንን እያሳለፍን አላህ Subhanahu Wa Ta'ala እኛን ወደዚህ ምድር ያመጣበትን አላማ እየረሳን እናልፍና ነገም እንወቀሰው እሱ ፊት ስንቀርብ አላህ Subhanahu Wa Ta'ala የሚያወግዘውም ጊዜያችንን በአግባቡ አለመጠቀማችንን ነው አወለም ነዓሚሩኩም ማ የተዘከሩ فيه من ተዘከር وجاءكم النذير فذوقوا فما للظالمين من نصير ይሄንን የቁርአን አንቀጽ ታስታውሳለህ በቂ ጊዜ ሰተናችሁ አልነበረም ወይ የምትገሰጹበት መገሰጽ ለሚፈልግ ሰው ለሚሻ ሰው በቂ ጊዜ ነበር የሰጠሁት ነገር ግን በደለኞች ናችሁና በደለኞች ያው ፈዙቁ ማለት ከመስዋዕት ነው እንግዲህ አላህ ያስቀመጠለትን ጀሃነም አላህ ይጠብቀን በደለኞች ናችሁ ራስን መበደል ማለት ነው ጊዜን ማቃጠል እስልምና ውስጥ ጊዜ ምን ያህል ዋጋ እንዳለው ታውቃለህ ሌሎች ጊዜያቸውን በአግባቡ ይተጠቀሙ የደረሱበትን አይተሃል ጊዜ ጋር የተያዘው መርሃቸው ጊዜ ገንዘብ ነው ወይም ደግሞ ጊዜ ወርቅ ነው ከሰማሃቸው የሚሉት እኛ ጋር ጊዜ ህይወት ነው እያለን በጊዜ እንጫወታለን አላህ Subhanahu Wa Ta'ala እጅግ ያገዘፈው ያላቀው ስራ ከመሆኑ ጋር ነገር ከመሆኑ ጋር ማለት ነው ታውቃለህ አላህ እጅግ በጣም ብዙ ቦታዎች ላይ ምሎበታል በጊዜ ማለውን ያህል ሌሎች ነገሮች ላይ እንዳልማለም ታስታውሳለህ ሱረተ አስር hatta በጊዜ የተሰየሙ ሱራዎች እንዳሉ ቁርአን ውስጥ ያለ ሱረት ዱሃ ሱረት ፈጅር ሱረት አስር እና ሌሎችንም ታገኛለህ ይህ ማለት አላህ ለጊዜ ምን ያህል ትልቅ ቫልዩና ቦታ እንደሰጠው ታያለህ ማለት ነው አላህን የሚወዱ ሰዎች እሱን የሚያልቁ ሰዎች ልባቸው እሱ የገዘፈባቸው ሰዎች እሱ ያላቀውን ነገር ያልቃሉ ከፍ ያደርጋሉ የተግባባን እኛ ጋር ግን አይደለም የማለበት አላህ ኃያል ሆኖ መማል ሳያስፈልገው የማለን ጊዜ በጣም ኢምፖርታንት እና አስፈላጊ ነገር ስለሆነ ማለት ነው ስለዚህ ልንቀልድበት አይገባም የኢስላም መርህ ጊዜ ህይወት ነው ነብዩ አለይሂ ሰላቱ ሰላም አልወቅቱ ከሰይፍ ጊዜ ልክ እንደ ሰይፍ ነው ኢለም ተቅጣሁ ቀጣክ አንተ ካልቆረጥከው ቀድመስ ይቆርጣል ብለዋል ዓሊሞች ይህንን በተለያዩ መልኩ ፈስረውትም ታስተውላለህ ነብዩ አለይሂ ሰላቱ ሰላም ጊዜን በሰይፍ ሲመስሉት ዑለማዎች ጊዜ ማለት አንተ ነህ ይላሉ ጊዜ በሄደ ቁጥር የሰውነት ክፍል እየሄደ ነው ምን ይዞ እየሄደ ነው እሱ ነው ዋናውና መሰረታዊ ጥያቄ ነገ አላህ ፊት ስንቀርብ እንዳንጠየቅበት ስለዚህ በአግባቡ ልንጠቀምበት ይገባል እኔና አንተ እዚህ ምድር ላይ የመጣንበት ግልጽ የሆነ አላማ አለ እሱን ልናሳካ የሚያስችለንን ስራ በሙሉ ነው ጊዜያችንን መጠቀም ያለብን እዛ ላይ ነው መዋል ያለብን ማሳካት ለምንፈልገው ነገር ምንም የማይጨምርልን ነገር ላይ ጊዜ ማባከን የለብንም እያወገስኩ አይደለም ሙሉ ለሙሉ ኢንተርኔት መጠቀም እንዳለብን ግልጽ ነው ግን ለምን አላማ ምናልባት ዛሬ ከሰዓት ለምናደርሰው ስራችን ምን ያህል አጋዥ ስለሆነ ነው ስራ አቆመን ወደ ኢንተርኔት ተጠመጥኩ ሌላ ጊዜስ ጌሞችን የተለያዩ ጫዋታዎችን የምናደርገው እንግዲህ ጊዜን በአግባቡ ከመጠቀሚያ መንገዶች አንዱ ራስን ማዝናናት ነው ግን ሁሉንም ሰዓት ለመዝናናት ከሰጠነው አላማ የለንም ማለት ነው ለዛ ይመስለኛል እንደምታየው ሌሎች ሀገሮች ያድጋሉ እኛ ያለንበት ሀገር አሁን ያለበት ደረጃ ላይ ነው ያለው እያደግን አይደለም ምክንያቱ ግልጽ ነው እነዛም ጊዜያቸውን በአግባቡ ተጠቀሙ እኛም ጊዜያችንን ተጫወትንበት ልዩነታችን የሚታይ ነው የሰማይና የምድር ልዩነት እንዳለው ግልጽ ነው ይህ ማለት የሚያስወግዘን ነው አደራ ለማለት ፈልጌ ነው በዛ ላይ እኔና አንተ እዚህ ጎን ለጎን ቁጭ ብለን ነው ስራ መንሰር አንተ ጊዜን በአግባቡ ባልተጠቀምክ ቁጥር በተደጋጋሚ ስትስቅ ጮክ ብለህ ስትረብሽ ያያሃል አንተ ጊዜህን በአግባቡ መጠቀም ካልቻለ ከጎን ያለ ሰው ግን ጊዜውን በአግባቡ እንዲጠቀም ማገዝ ይኖርባል አንድ ታላቅ ዓሊም ይሄን ይላሉ ፈአይን ገይረከ አለንቲፋኢ ቢወቅቲሂ ይላሉ ሌሎች ጊዜያቸውን በአግባቡ እንዲጠቀሙ አግዛቸው ይላሉ አትረብሻቸው ማለት ነው እነሱ ስራ በተጠመዱበት ሰዓት
ስራቸው አታዘናጋቸው ቢዚ አታድርጋቸው ማለታቸው ነው የተረዳኸኝ ነው ብዬ አስባለሁ በተለይ አንተ ወጣት ነህ አላህ Subhanahu Wa Ta'ala እኔ እናንተ ዛሬ ወጣትነታችንን በአግባቡ ብንጠቀምበት ደስተኛ ይሆናል በል ነብዩ አለይሂ ሰላቱ ሰላም ان الله لا يعجب بالشباب الذي ليست له صبوه ብለዋል አላህ Subhanahu Wa Ta'ala እንቶ ፈንቶ ነገሮችን ኹራፋት ነገሮችን የማያሳስቡት ቢዚ በማያደርጉት ወጣት ይደነቃል ወይም ደግሞ ይደሰታል ብለዋል ስለዚህ አላህ የሚደሰትብን ከሆነ ሌላ ምን እንፈልጋለን አስበው ዛሬ እኔ እናንተ ምን ሰራት ትንሽ ስራ አላህ ይደሰታል ሌሎች ሰዎች አሉ ትልልቅ ሰዎች ሼኾች ከነሱ ይልቅ ወጣቶች ያው ሁሉ ነገር ይፈልጋቸዋልና ብዙ በማይመስጣቸው ኹራፋት በማይገርማቸው ወጣቶች የሚደሰት ከሆነ ዛሬ እኔ እናንተ ጊዜያችንን ለአላህ ብንሰጠውስ ወአጅልቱ ኢለይከ ረቢ ሊተርዳ ብንለውስ በቃ ይሄው ቻኮልኩኝ ተወድልኝ ዘንድ ብንለው ምን አለበት ተግባባናል የሱን ውዴታ ለማግኘት ዛሬ ሽምግልናችንን እርጅናችንን ብዙ ሳያን ያስባል ካረጀው በኋላ ከፈካልኩ በኋላ ወደ አላህ መለሳለሁ ይሄ ሽንገላ ነው ራስን መሸምገል ነው ግን ዛሬ በወጣትነታችን ጊዜያችንን ለአላህ ብንሰጠው አላህ ይደሰታል እሱ ከተደሰተ ህይወት ገራጭ ቀለለች ማለት ስለዚህ ሐቢቢ እኔ እናንተ ጊዜያችንን ማሳለፍ ያለብን ያስቀመጠልን አላህ Subhanahu Wa Ta'ala ያስቀመጠው ያሰመረው ዓላማ አለ እሱን ለማሳካት በሚያስችሉን ስራዎች ላይ መሆን እንዳለበት ላስታውሰህ ብዬ እባክህን ካሁን በኋላ ወደዛ እንደማትመለስ ተስፋ አደርጋለሁ ኢንሻአላህ ሽክራን እንደዛ መሰለኝ ነበር ኢንሻአላህ አሁን ሰርቼ ያሳያል